40 ቀን እየታያቸው ስለ እግዚአብሔር መንግስት ነገር እየነገራቸው እያስረገጠላቸው ያ ይጠራጠሩ የነበሩት ያ ይፈሩ የነበሩት እርግጠኛ ያልሆኑት ሰዎች አሁን ሕያው መሆኑን ለዚህ ነው ጴጥሮስ እኛ አይናችን አይቶታል ከሙታን ከተነሳ በኋላ ሕያው መሆኑ በእኛም ውስጥ ባይዘወይ ካልተረጋገጠ ክርስትና ሕይወት ቦሪንግና አሰልቺ ይሆናል። ሕያውነቱን አረጋገጠላቸው። እርግጠኛ ሲሆኑ እንደውም በመደነቅ ነው ያላመኑት ይላል። ለዚህ ነው ሰዎች የመታገስ መንፈስ ከነሱ እየተወሰደ በሌላ ነገር እንዲወሰዱ የሚያደርገው ሕያውነቱ በልባቸው ውስጥ ደምቆ ስለማይሳል። 40 ቀን ከነገራቸው በኋላ ትእዛዝ ሰጣቸው። ምን? እንዳትወጡ ጠብቁ። የብዙ ሰው ችግር ይሄ አይደለ? መጠበቅ ስንሰብከው ቀላል ነው። የሐዋርያትን ሥራ እንግዲህ እንደምታስታውሱት ያለፈው ዓመት ነው የጀመርነው። በተለያየ ስፍራም እግዚአብሔር በብዙ መንገድ እኔም በሄድኩባቸው ዓለማት በቅርብ ጊዜ ውስጥ በጣም የሐዋርያት ሥራ ላይ ብዙዎች ሳያውቁትም አውቀውት እዛ ስፍራ ላይ እየተሽከረከሩ አያቸዋለሁና እግዚአብሔር በመጨረሻው ዘመን ሊያደርገው አንድ የሆነ ነገር እንዳለ ይሰማኛል። ኢየሱስ ክርስቶስ ጌታ ነው። ስለዚህ ደግሞ ቤተክርስቲያን ፕሮግራም ተኮር የሆኑ ነገሮች እየበዙ ሲመጣ እግዚአብሔር አንዳንዴ ተርን ያደርግና ከዚህ ከመጀመሪያዋ መጽሐፍ ቅዱስ ላይ ካለችው ቤተክርስቲያን እንድንቀዳ ወይም ደግሞ አካያዳችን እንድንፈትሽ ሞዴል አድርጎ ያስቀመጣት መጽሐፍ ውስጥ ያለችው ቤተክርስቲያን እቺ ሐዋርያት ሥራ ላይ ያለችው ቤተክርስቲያን ናትና ስለዚህ አንድ ሊሆን ያለ ነገር ስላለ እግዚአብሔር ምክንያት አለውና እንድትዘጋጁ በጌታ ፍቅር አደራ እላለሁኝ። እሺ የሐዋርያት ሥራ ለማጥናትም እንዲመቸን ምዕራፍ 1ን በ3 በ4 ቁጥሮች እንከፍላቸዋለን። አነበዋለሁ። እንደምታውቁት ይሄ የሉቃስ ሁለተኛ መጽሐፍ ነው። አዲሱ መደበኛ ላይ ምዕራፍ 1 ቁጥር 1 ጀምሮ ነው ላንብበው። እናንተ ተከተሉኝ እስከ ቁጥር 5 ድረስ እንደዚህ ይላል። ቴዎፍሎስ ሆይ ኢየሱስ ለማድረግና ለማስተማር የጀመረውን ሁሉ ቀደም ባለው መጽሐፍ ጽፌልሃለሁ ይላል። በሉቃስ ወንጌል ማለት ነው። ይሄውም እስከ አረገበት ቀን ድረስ ለመረጣቸው ሐዋርያት በመንፈስ ቅዱስ አማካኝነት የሰጣቸው ትእዛዝ ነው። ከሕማማቱ በኋላ ራሱ ቀርቦ ሕያው መሆኑን ለእነዚሁ በብዙ ማስረጃ እያረጋገጠላቸው 40 ቀንም አልፎ እየታያቸው ስለ እግዚአብሔር መንግሥት ነገራቸው። ከነርሱም ጋር በማዕድ ተቀምጦ ሳለ እንዲህ ሲል አዘዛቸው፣ ከኢየሩሳሌም አትውጡ፣ ነገር ግን እኔ ስናገር የሰማችሁትን አብ የሰጠውን ተስፋ ጠብቁ። ዮሐንስ በውሃ አጥምቆ ነበርና እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ ይላል። በዚህ ቃል እንጸልይና እንጀምር። ጌታ ይባረክ። አባት ሆይ እናመሰግንሃለን። በጌታ በኢየሱስ ክርስቶስ ስም ተመስገን። ጻድቅ ሆይ ይህንን የሐዋርያትን ሥራ በምናጠናበት እግዚአብሔር ሆይ ቃልህን በምንሰማበት ለኛ የሚሆነንን ነገር ማስቀረት እንድንችል ለዘመናችን የሚሆነውን በጌታ በኢየሱስ ክርስቶስ ስም በመንፈስ ቅዱስ አማካኝነት እንድታስተምረን በኢየሱስ ስም ጸልያለሁ። እግዚአብሔር አምላክና አባት ሆይ ግራ ከተጋባ ሕይወት ለራሳችን ኖረን ለራሳችን እንዳንሞት እግዚአብሔር ሆይ የሚጠብቀንን ያንተን በምድር ላይ ልንቆይ በሰጠህን ዕድሜ እግዚአብሔር ሆይ ልናደርገው የሚገባውን ልናስተምረው የሚገባውን እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ሰርተን እንድናልፍ እንደሰጠህን ጸጋ መጠን በኢየሱስ ስም በማስተዋል ቃልህ ዛሬ ለኛ መጥቶ እንዲነካን እንዲናገረን በኢየሱስ ስም እጸልያለሁ። ቃልህን ስለምታብራራልን ቃልህን ስለምትገልጥልን አመሰግንሃለሁ። ኢንፎርሜሽን ስለማይሆንብን አመሰግንሃለሁ። አክሽን ውስጥ ስለሚከተን አቋም ውስጥ ስለሚከተን
ለተግባር ስለሚያነሳሳን አመሰግንሃለሁ። እግዚአብሔር አምላክና አባት ሆይ ጊዜውን ሁሉ ለታመኑት ላንተ አደራ ሰጠሁ። በጌታ በኢየሱስ ስም አሜን። ኢየሱስ ክርስቶስ ጌታ ነው። እሺ ምናልባት ይሄንን ቁጥር 40 ቀናት በሚል ብትይዙት ደስ ይለኛል። 40 ቀናቶች ባይ ዘ ዌይ ምዕራፍ 1ን መጀመሪያ ምዕራፍ 1ን በትክክል ካልተረዳን በትክክል የምዕራፍ 1 ሐሳብ ካልገባንና ምዕራፍ 1 ከሌለ ምዕራፍ 2 የለም። ምዕራፍ 2 ላይ የእግዚአብሔር መንፈስ በኃይል ቤቱን እንደሞላውና ታላቅ ኃይል በእነሱ ላይ እንደወረደ ምዕራፍ 2 ይናገራል። ነገር ግን ምዕራፍ 2 እንዲመጣ ምዕራፍ 1 በጣም ኮንክሪት የሆነ ነገር አለው። ያለ ምዕራፍ 1 ምዕራፍ 2 የለም። ሃሌሉያ! ኢየሱስ ጌታ ነው። ምክንያቱም ማመን ይጠይቃል። የተናገራቸውን ሐሳቦች ማመን መቀበል ይጠይቃል። ሁለተኛ መታዘዝ ይጠይቃል። አዘዛቸው የሚል ቃል አለ ምዕራፍ 1 ውስጥ። አዘዛቸው፣ በኢየሩሳሌም እንዳይወጡ ምን አረጋቸው? አዘዛቸው። መጠበቅ የሚባል ነገር አለ። መጸለይ፣ ማመን፣ መታዘዝ፣ እነዚህ ምዕራፍ 1 ውስጥ ያሉ ናቸው። ስለዚህ በምዕራፍ 1 ከቁጥር 1 እስከ ቁጥር 5 ድረስ በእነዚህ 40 ቀናቶች ውስጥ ሁለት ነገሮች ላይ በጣም አጠንክሮ ኢየሱስ ክርስቶስ ይናገራል። አንደኛው ስለ እግዚአብሔር መንግስት 40 ቀን አልፎ አልፎ እየታያቸው የእግዚአብሔርን መንግስት ነገር ምን ይላቸው ነበር? ይነግራቸው ነበር። ሌላ ወሬ አልነበረውም። ታስታውሱ ከሆነ በአራቱ ወንጌላት ጌታችን መድኃኒታችን ኢየሱስ ክርስቶስ ሽባ ይተረትር ነበረ፣ ዕውር ያበራ ነበረ፣ የተራቡ ያበላ ነበረ። በምድር ላሉት ባለው ጸጋ ወይም ደግሞ በመንፈስ ቅዱስ ኃይል እግረ መንገዱን ብዙ ነገር ያደርግላቸው ነበረ። የመጣበት አጀንዳ ግን የማብላትም አጀንዳ አይደለም፣ አካልን የመፈወስም አጀንዳ አይደለም። የእግዚአብሔርን የዘላለማዊ ፕሮግራም በሞቱ ለመፈጸም ነው የመጣው ኢየሱስ ጌታ። ከዛ በኋላ ግን በእነዚህ 40 ቀናት ውስጥ ሌሎች ነገሮችን አላደረገም። ያደረገው በ40 ቀናት ውስጥ ስለ እግዚአብሔር መንግስት ብቻ ነው የሰበካቸው። እስቲ የእግዚአብሔር መንግስት በሉ እስቲ። ስለ እግዚአብሔር መንግስት ብቻ ሲያወራቸው ሲነግራቸው የምድሩን መንግስት ወይም ደግሞ የምድሩን ሐሳባቸውን የሚያስጥል የሰማይ ፕሮግራም ሲሄዱ የሚጠብቃቸውን ወይም ደግሞ በሰማይ ለነሱ የተዘጋጀውን ተስፋ እያወራላቸው እየነገራቸው እንዲጓጉ ወደ ጌታቸው ለመሄድ እንዲጓጉ በቃ ቶሎ ስራውን ጨርሰው ወደ እርሱ ለመሄድ እንዲጓጉ። ታስታውሱ ከሆነ ከምዕራፍ 2 ጀምሮ ምዕራፍ 3 ምዕራፍ 4 ምዕራፍ 5 ላይ እንደውም እነ ሐናንያና ሰጲራን ወደማይሆን ነገር የከተታቸው ያላቸውን ነገር ሁሉ እየሸጡ ያላቸውን እርሻ ቢሆን ቤት ቢሆን እየሸጡ ምን ያደርጉ ነበረ? በሐዋርያት እግር ያስቀምጡት ነበር። ለምን? በቃ መንግስቱ ደርሳለች ብለው ነበር የሚያስቡ። በቃ ሊሄዱ ነው፣ የተዘጋጁ ናቸው። አሕዛቦች በሙሉ ገና እስኪገቡ ድረስ እንደውም የጠየቁት ጥያቄ አለ፣ በኋላ እንመጣበታለን። ከዚህም ሐሳብ የተነሳ ጌታ ይባረክ። ስለዚህ ስለ እግዚአብሔር መንግስት ይሄው 40 ቀን እየታያቸው ስለ እግዚአብሔር መንግስት ነገር እየነገራቸው እያስረገጠላቸው ስለ እግዚአብሔር መንግስት በአራቱም ወንጌላት ነግሯቸዋል። ሌሎችም ነገሮችን ግን ሲያደርግ ነበር ኢየሱስ። ያንን በሉቃስ ወንጌል ጽፌልሃለሁ፣ በመጀመሪያው ጽፌልሃለሁ ቴዎፍሎስ። አሁን ግን የምጽፍልህ የሚያደርጋቸውን ሳይሆን በቤተ ክርስቲያን በኩል አድራጎቱን የሚቀጥለውን ነገር ግን በ40 ቀን ውስጥ ያደረገው እየታያቸው ስለ እግዚአብሔር መንግስት ብቻ ሲነግራቸው እንደነበረ ይህንን እዚህ ክፍል ውስጥ እናገኛለን። በሁለተኛ ደረጃ ደግሞ ሕያውነቱን በብዙ ማስረጃ ጌታ ይመስገን። ምንነቱን? ሕያውነቱን በብዙ ማስረጃ ለሌላ ነገር ሕያው ስለመሆኑ እርግጥም ከሙታን መነሳቱን በጣም አስቸጋሪ ስለሆነ ታስታውሱ ከሆነ በማርቆስ ወንጌል ላይም በሉቃስ ወንጌል ምዕራፍ 24 ላይም አንዳንዶቹ ወደ ኤማውስ መንገድ ይሄዱ ነበረ። ምን ኦሬዲ ሞቷል፣ ሰቅለውታል፣ አለቀ ብለው
ይቤዠናል ብለን የነበረውን እርሱን ገደሉት። በቃ ተስፋችን ሞተ ብለው ይሄዱ ነበረ። ከዛ አብሯቸው አጠገባቸው ሆኖ ነው እንደገና ምን ያደረጋቸው? የመለሳቸው። ሲመልሳቸው እነዚህ ሰዎች ሲናገሩ የነበረውን ነገር አስታውሱ። ምን ብለው ነበር የሚያወሩት? አንተ እንግዳ ነህ ሆይ፣ በኢየሩሳሌም ለብቻ ተገልለ የምትኖር ነህ ሆይ፣ የሆነውን በእነዚህ ቀናቶች አታውቅም ሆይ? ምንድነው የሆነው አላቸው። የሆነውማ በስራና በቃል ብርቱ የነበረው ነቢይ ስለ ክርስቶስ ስለ ኢየሱስ ነው የምናወራው፣ ስለ መሲሁ ነው የምናወራው። ምን ገደሉት? ይሄ ሶስተኛ ቀን ነው። ደግሞ የሚያስገርመው ነገር አለ አንዳንዶች ሄደው አይተው ሕያው ነው የሚል ቃል ይዘው መጡ። መጀመሪያ ሴቶቹ ናቸው የሄዱት። ኦኬ እሺ። ከዛ ደግሞ ሌሎቹም ሄደው እንደገና አሁንም ሕያው ነው የሚል ቅዠት ነው ለነሱ ይዘው መጡ። ይሄንን ሁሉ ሰምተው ነው እነዚህ ሰዎች የሚሄዱትና ሕያውነቱን ማረጋገጥ በጣም ነበረበት። 40 ቀን ሙሉ ሕያው ለመሆኑ በብዙ ማስረጃ እያሳያቸው። ሃሌሉያ። ሕያው መሆኑ በእኛም ውስጥ ባይዘወይ ካልተረጋገጠ ክርስትና ሕይወት ቦሪንግና አሰልቺ ይሆናል። ለዚህ ነው ሰዎች የመታገስ መንፈስ ከነሱ እየተወሰደ በሌላ ነገር እንዲወሰዱ የሚያደርገው ሕያውነቱ በልባቸው ውስጥ ደምቆ ስለማይሳል። እስኪ ኢየሱስ ሕያው ነው በሉ እስኪ። 40 ቀን ሙሉ በተለያየ ለኛም በብዙ መንገድ ገልጦልናል። ሕያው መሆኑን በብዙ መንገድ እኔ ያሳይቶኛል። እርግጠኛ ነኝ ለብዙዎቻችሁ ሕያውነቱን የሚያሳይ ነገር ብዙ ነገር እግዚአብሔር አድርጓል በመንፈስ ቅዱስ አማካኝነት። ስለዚህ በብዙ ማስረጃ አረጋገጠላቸው። በቃ ያ ይጠራጠሩ የነበሩት ያ ይፈሩ የነበሩት እርግጠኛ ያልሆኑት ሰዎች አሁን ሕያው መሆኑን። ለዚህ ነው ጴጥሮስ እኛ አይናችን አይቶታል፣ ደግሞ እሱ ብቻ አብረን ከሱ ጋር በልተናል፣ ከሙታን ከተነሳ በኋላ ምግብ ሲበላ አይተነዋል። ታስታውሱ ከሆነ የነገሯቸውን ባለማመናቸው ነቀፋቸው ይላል መጽሐፍ ቅዱስ። ማየት ያዩትን የነገሯቸውን ባለማመናቸው ነቀፋቸውና ይልና ከዛ ኑ ተመልከቱ ብሎ እጁን አሳየ፣ እግሩን አሳየ። ከዛ አሁንም ከዛለና አያቸውና የሚበላላችሁ አላቸው። ለምን? ይሄ የምታዩት አካል መንፈስ አይደለም። መንፈስ ስጋና አጥንት የለውም። ኑ እኔ ነኝ እዩኝ። ከዛ በኋላ አላምን ሲሉት የሚበላላችሁ ሆይ አላቸው። የመንፈስ አይበላማ። ስለዚህ ሰጡት። አሳና ማር በላ። እስቲ ኢየሱስ ሕያው ነው በሉ። ሃሌሉያ። ስለዚህ 40 ቀን በዚህ ቁጥር ውስጥ እየነገራቸው ከሕማማቱ በኋላ ሕያው ሆኖ ለነርሱ ራሱን አሳያቸው። ለሁሉም አይደለም ኢየሱስ የታየው፣ ለሐዋርያት ወይም ደግሞ 500 ለሚሆኑ አካላቶች ነው ኢየሱስ ታየ የሚለው መጽሐፍ ቅዱስ። 500 ለሚያክሉ በሚያስገርም ሁኔታ የእግዚአብሔርን መንግስት ካረጋገጠላቸው በኋላ የሚወርሱትን መንግስት፣ ምክንያቱም ሲነግራቸው ነበር። ታስታውሱ ከሆነ ሁለቱን ይዛ መጣ ጌታ፣ አንዱ በቀኝ አንዱ በግራ በመንግስት ጊዜ አያችሁ እንደሚነግስ የሆነ አለ። ግን በኋላ ፈርተው እንደምታውቁት ሸሽተዋል። ስለዚህ የእግዚአብሔርን መንግስት በፊት ይነግራቸው የነበረውን የሚያረጋግጥ የሚያትም ነገር በደንብ አድርጎ ከሙታን ከተነሳ በኋላ ሹር እስኪሆኑ ድረስ ምዕራፍ 2 ላይ ጴጥሮስ እርግጠኛ ሆኖ በነዛ ሰዎች ፊት የሰበከው ማለት ነው። ስለዚህ ሕያውነቱን በብዙ ማስረጃ አረጋገጠላቸው። ከዛ በኋላ ነው ትእዛዝ የመጣው። ምን የሚል? ቁጥር 4 ከነርሱም ጋር አብሮ ሳለ ከኢየሩሳሌም እንዳይወጡ አዘዛቸው። ነገር ግን ከኔ የሰማችሁትን አብ የሰጠውን የተስፋ ቃል ምን በሉ? ጠብቁ። ዮሐንስ በውሃ አጥምቆ ነበርና እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ
ትጠመቃላችሁ አላቸው። ሃሌሉያ! ኧረ ኢየሱስ ያድናል። አሁን ስለ እግዚአብሔር መንግሥት ነገራቸው። እርግጠኛ ሕያውነቱን አረጋገጠላቸው። ከዛ በኋላ ሹር ሲሆኑ እርግጠኛ ሲሆኑ እንደውም ተደንቀው በመደነቅ ነው ያላመኑት ይላል። ምዕራፉ ላይ ስታነቡ በመደነቅ አላመኑም። ሉቃስ 24ም ላይ ልታገኙ ትችላላችሁ። በመደነቅ በቃ ማለት ተደንቀዋል፣ አላመኑም። እየባረካቸው ነው ወደ ላይ ሁሉ ሄደው ኢየሱስ ጌታ እያዩት። ሃሌሉያ! ስለዚህ አሁን እርግጠኛ ስለሆኑ ትእዛዝን የመስጠት አቅም አግኝቷል ኢየሱስ። 40 ቀን ከነገራቸው በኋላ ሰማያዊውን አጀንዳ ከከተተባቸው በኋላ ዓላማውን ከገለጠላቸው በኋላ ሕያውነቱን በብዙ ማስረጃ ካረጋገጠ በኋላ ትእዛዝ ሰጣቸው። ምን? እንዳትወጡ ጠብቁ። የብዙ ሰው ችግር ይሄ አይደለ? መጠበቅ ስንሰብከው ቀላል ነው፣ በጣም ከባድ ነው። ለዚህ ነው ሕያውነቱና እርግጠኝነት ወደ ውስጣችን ከመጣ ግን የመጠበቅ አቅም ይሆነናል። ስለዚህ እንዳትወጡ አላቸው። ጠብቁ። ምን እንጠብቅ? አባቴ የገባውን ኪዳን፣ እኔ ሁሌ ሳወራቸው የነበረውን ከላይ ኃይልን ትቀበላላችሁ። እስኪ በደንብ አሜን። በመንፈስ ቅዱስ ትጠመቃላችሁ። ሉቃስ 24 ላይ ደግሞ ኃይል ትለብሳላችሁ ይላል። ኃይልን እስክትለብሱ ይላል። እዚህ ደግሞ በመንፈስ ቅዱስ ትጠመቃላችሁ። ዮሐንስ እኮ በውሃ ነው ያጠመቀው፣ እናንተ ግን ከጥቂት ቀን በኋላ። ዋው! በጣም የሚገርመኝ ጥቂት ቀን ብሎ ስንት ቀን የቆየው? 10 ቀን። አንዳንዴ ጌታዊ ግን ምንድነው የምታዳለው ብያለሁ። ለነሱ ጥቂት ቀን ብለ 10 ቀን፣ ለኛ ጥቂት ቀን ብለ 10 ዓመት መነሻ ስለሆነ አንዳንዴ ሰምታችሁ ጌታ በጥቂት ቀን እመጣለሁ ብለዋል ይላል። ተጠብቃለህ 1 ዓመት፣ ተጠብቃለህ 2 ዓመት። ነብዩ ነው እኔ ነኝ ግን ደግሞ ውስጥ ደግሞ ኮንፈርም ያደርጋል። እግዚአብሔር እመጣለሁ ካለ ይመጣል። እውነቴን ነው የምነግራችሁ፣ አይዘገይም፣ ይመጣል። በዚሁ ተንብዬባችሁ ልሂድ። እመጣለሁ ባላችሁ ነገር ላይ እግዚአብሔር በቅርብ ጊዜ ውስጥ ይመጣል። እግዚአብሔር በነገራችሁ ሰማያዊ አጀንዳ እግዚአብሔር በቅርብ ይመጣል። እግዚአብሔር ባንተ እሰራለሁ ባለው ነገር ላይ በቅርብ ይመጣል። በህይወት ጉዳዮች ላይ በቅርብ ይመጣል። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ይመጣል። ከዛ ከምዕራፍ 1 ቁጥር 6 ጀምሮ ደግሞ እስከ ቁጥር 11 ድረስ ደግሞ የእግዚአብሔር መንግስት በሚል ቃሉን ያዙትና የእግዚአብሔር መንግስት ጉዳይ ይጠይቁታል። እንደምታውቁት እንዲህ ይሉታል። እነርሱም በተሰበሰቡ ጊዜ ይህንን ሁሉ ካላቸው በኋላ ጌታ ሆይ በዚህ ወራት ለእስራኤል መንግስትን ትመልሳለህን ብለው ጠየቁት። እርሱም አብ በገዛ ስልጣኑ ያደረገውን ወራትና ዘመናትን ታውቁ ዘንድ ለእናንተ አልተሰጣችሁም። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። በኢየሩሳሌም፣ በይሁዳ ሁሉ፣ በሰማርያም እስከ ምድር ዳር ድረስ ምስክሮቼ ትሆናላችሁ አለ ይላል። ኢየሱስ ጌታ ነው። እዚህ ጋር ያለው የሚጠይቁት ጥያቄ ስለ እግዚአብሔር መንግስት ኦልሬዲ ሰማያዊቷን መንግስትና ስለሚሰሩት ስራ አስቀድሞ ቢነግራቸውም ሰው ያስቡ የነበረው ነገር አለ። እንደምታውቁት እስራኤላውያን በሮማውያን ስለተከበቡ በዘመናት መካከል ደግሞ ሲነገር የነበረ ቃል አለ። እሱም የእስራኤል በፖለቲካና በወታደራዊ ኃይል የበላይ እንደምትሆን ሲነገር ሲጠበቅ ስለነበረ መቼ ነው አሁን ነው ወይ የምትመልሰው ብለው ይጠይቁታል። ያው እንደምታውቁት ያ ጥያቄ ግራም ያጋባ ቢሆንም ኢየሱስ ሌላ ነገር ውስጥ አልገባም። ይሄ ለእናንተ አልተሰጠም አላቸው። ምን ማለት ነው? መንግስቱ በማንኛውም ጊዜ የሚመጣ ነበር የመሰላቸው። የእግዚአብሔር መንግስት በማንኛውም ጊዜ የሚመጣ ኖ ለእስራኤል ብቻ የሚሆንም ነበር የመሰላቸው። ነገር ግን እኔና እናንተ አሕዛቦች በሙሉ ዋናው ያ ኢየሱስ የሚመጣበት ያ 1000 ዓመት የሚገዛው ያ ዘመን በእስራኤል ሆኖ የሚገዛው የሚመጣው መጀመሪያ አሕዛብ በሙሉ ተጠቅልለው
በዘመን ፍጻሜ ይደረግ ዘንድ ያለው ሐሳቡ በክርስቶስ ኢየሱስ ዓለምን ነው የሚለው። እስራኤልን ብቻ አይልም። ዓለምን የመጠቅለል ሐሳቡን እነሱ ስላልተረዱት መንግስትን ትመልሳለህ ሆይ አሉት። መንግስቱ ለእስራኤል ብቻ አይደለም የሚመጣው፣ ለኛም ነው የሚመጣው። አሜን ነው ወይ? ወደ ገዛ ወገኖቹ መጣ። ወደው ጥቅስ የገዛ ወገኖቹም አልተቀበሉም፣ ግን ይቀበላሉ በቅርብ። ኢየሱስ ጌታ ነው። ነገር ግን ይላል ለተቀበሉት ሁሉ በስሙ ለሚያምኑ ለነርሱ የእግዚአብሔር ልጆች ሆኑ ዘንድ ስልጣን። አቤት አቤት አቤት! አሜን ነው ወይ? አይገርምም? እድለኞች እኮ ነን እኛ። የነሱ ማመጽ ለኛ ሙላት ሆነልን። የነሱ ከወይራው ተክል መቆረጥ ለኛ በተቆረጠ ውስጥ መግባት ሆነልን። ለትዕቢት ሳይሆን በትህትና። ኢየሱስ ክርስቶስ ጌታ ነው። ስለዚህ መንግስቱ ለእስራኤል ብቻ የሚመጣ መስሏቸው ነበር። አንደኛ። ሁለተኛ መንግስቱ በማንኛውም ጊዜ የሚመጣ ዝም ብሎ የሚመጣ ነበር የመሰላቸው። ሶስተኛ የክርስቶስ መንግስት ፖለቲካዊ ይሆናል ብለው ደግሞ አስበው ነበረ። ፖለቲካዊ ታስታውሳላችሁ አይደለ? መጥምቁ ዮሐንስ በታሰረ ጊዜ በስጋ በታሰረ ጊዜ ሰዎችን ነው የላከው አይደለ? ልኮ ምንድነው ያለው? እንዴ ምንድነው ጉዱ? ይሄን ያህል ጊዜ ስታሰር አንተ አይደለህም እንዴ መሲሁ? ዋሪየሩ አንተ አይደለም እንዴ? የዳዊት ልጅ አንተ አይደለም እንዴ? አዎ ዳዊት እኮ ታዲያ ትውልዱ ያስመለጠው በሻቦላ ነው፣ ያስመለጠው በንግስና ነው። ስለዚህ እኔ ታስሬ እንዴት ዝም ትላለህ ነው። ስለዚህ አንተ ነህ ወይስ ሌላ እንጠብቅ? አያችሁ፣ ይሄን ያሰበበት ምክንያት እሱም እነሱም የክርስቶስ መምጣት ፖለቲካዊ አድርገው ያስቡት ስለነበረ ነው። ነገር ግን ከፖለቲካ ሳይሆን ከኃጢአት ነፃ ሊያወጣ የመጣ ጌታ። እስኪ በደንብ አሜን። ኢየሱስ ክርስቶስ ጌታ ነው። ምክንያቱም ይሄ የእስራኤል ወታደራዊና ፖለቲካዊ የበላይነትን ያንን ይጠብቁ የነበሩ ሰዎች ስለነበሩ ነው። ስለዚህ ዘጋው ባጭር ቃል ምንድነው ያላቸው? ለናንተ ይሄ አልተሰጣችሁ። ምን ማለት ነው አልተሰጣችሁ? ዘመናትንና ወራትን ታውቁ ዘንድ ለናንተ ይሄ አልተሰጣችሁም። እልቅንስ ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። በኢየሩሳሌም በይሁዳ ሁሉ በሰማርያም እስከ ምድር ዳር ድረስ ምስክሮቼ ትሆናላችሁ አለ። ይህንም ከተናገረ በኋላ እነርሱ እያዩት ከፍ ከፍ አለ። ደመናም ከዓይናቸው ሰውራ ተቀበለችው። እርሱም ሲሄድ ወደ ሰማይ ትኩር ብለው ሲመለከቱ ሳሉ እነሆ ነጫጭ ልብስ የለበሱ ሁለት ሰዎች በአጠገባቸው ቆሙ። ደግሞም የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል አሏቸው። ሃሌሉያ! እስኪ አሜን። ኢየሱስ ክርስቶስ ጌታ ነው። ጌታ ድንቅ አይደለም? የሚመጣ ጌታ። እነዚህ ሰዎች ቀና ብለው እያዩ ቶሎ ኖ ይሄ ሲሄድ ያያችሁት እንዲሁ ይመጣል። ዋው! እንግዲህ ይሄንን ሐሳብ ነግሯቸው ኃይልን ትቀበላላችሁ፣ ሚሽኔ ሌላ ነው፣ ይሄ ለእናንተ አልተሰጠም። ትንቢቱ አለ፣ የሚሰሙት ነገር አለ። ነገር ግን ትንቢት የእግዚአብሔርን ዓላማ ይገልጥልንና በማስተዋልና በትዕግስት እንድንጠብቀው ያደርጋል እንጂ ትንቢት ኤግዛክት ቀኑ ይሄ ነው ብሎ የሚናገር ቃል አይደለም። ማለት ነገሩ አለ፣ ግን ቀኑን የሚያውቀው ማን ብቻ ነው? አብ ብቻ ነው። ምክንያቱም አብ በገዛ ፈቃዱ ዘመናትና ወራትን ነው የሚለው ቃሉ። ጌታ ይባረክ። ስለዚህ ይሄንን ብሏቸው ሚሽናቸውን ከሰጠ በኋላ ወደ ላይ ከፍ ከፍ አለ፣ ደመናም ከዓይናቸው ሰወረችው ይላል። ሚሽናችሁ ዳይ ወደ ስራ አሏቸው መጥተው። በሌላ አማርኛ ምን ትሰራላችሁ ቆማችሁ? ምን ነግሯችኋል እኮ ምን ጠብቁ፣ ስራ አለ። ከጥቂት ጊዜ በኋላ በመንፈስ ቅዱስ ኃይል ምን ትላላችሁ? ትሞላላችሁ። በሰማርያ በይሁዳ እስከ ምድር ዳር ድረስ ምኖቼ ምስክሮቼ ትሆናላችሁ ብሏል። ወደ መጠበቂያችሁ
ጌታ ይባረክ። እሺ ከቁጥር 12 ደብረ ዘይት ከሚባለው ተራራ ወደ ኢየሩሳሌም ተመለሱ ይላል። ወደ 1 ኪሎ ሜትር ይሆናል ርቀቱ። እርሱም ከኢየሩሳሌም የሰንበት መንገድ ያክል የራቀ ነው ይላል። ከዛ ከቁጥር 13 ጀምሮ እስከ ቁጥር 14 ድረስ ደግሞ የመጠበቂያ ጊዜ ማለት ነው። በሱ ማያዝ ትችላላችሁ። ወይም ደግሞ የመጸለይ ጊዜ። በገቡም ጊዜ ወደሚኖሩበት ሰገነት ወጡ። ከዛስ ጴጥሮስና ዮሐንስም ያዕቆብም እንድርያስም ፊልጶስም ቀጥሎ ምን ይላል? ጮክ በሉ እስኪ። ቶማስ ስርዓት ይዟል። አሁን ታስታውሱ ከሆነ ተሰብስበው ሳሉ እሱ የት እንደሄደ አይታወቅም። የለም ቶማሶች ካላችሁ አሁን ተጠንቀቁ። በቃ ሲመጣ እንዲያገኛችሁ። አሜን። አይ ጠብቁ የተባለው ቦታ ላይ የለም። አላምንም ካላየሁት እንዴት አራ ምን ትሰራለህ? የትም የዞርክ እንዴት ነው የሚሆነው? ካላየው ከዛ ለሱ ሲል እንደገና በሳምንቱ ተገለጠ ኢየሱስ አይደል? ያመንክ እንጂ ያላመንክ አትሁን። ሳያዩኝ የሚያምኑ ብፁዓን ናቸው። የኢትዮጵያውያን ያላዋቂዎች ጥቅስ ይባላል። ሳያነቡ የሚያምኑ ይለዋል። ይመጣና ላለማንበብ ጌታ የተመሰገነ ይሁን። እና ከ13 ጀምሮ እስከ 14 ድረስ እነዚህ ሰዎች እንዲሁም ቁጥር 14 ላይ አሁን የጠቀስኳቸው ሐዋርያት በሙሉ ቶማስ፣ በርተሎሜዎስ፣ ማቴዎስ፣ የልፊዮስ ልጅ ያዕቆብ፣ ቀናተኛ የሚባለው ስምዖን፣ የያዕቆብ ልጅ ይሁዳ፣ እነዚህ ሁሉ ከሴቶችና ከኢየሱስ እናት ከማርያም ከወንድሞቹም ጋር በስንት ልብ በአንድ ልብ ሆነው ለጸሎት ምን ይሉ ነበረ? ይተጉ ነበር። ስለዚህ ደግማችሁ በሉልኝ፣ አጠገባችሁ ላለው ሰው መጠበቅ ማለት መጸለይ ማለት ነው በሉት እስኪ። ሃሌሉያ። ጌታ ኢየሱስ ጠብቀኝ እመጣለሁ ካለ ጸልይ እያለ። አረ በደንብ አሜን። ጠብቅ ከተባለ ብዙ ሰው አዎ ትንቢት ተነግሮኛል ምን አንዴ ቆይ እስቲ መረቤን ይዤ እየዞርኩ ኖ ጠብቀኝ ካለ ጌታ ጠብቀኝ ባለ ጉዳይ ላይ እየጸለይክ ነው የምትጠብቀው። ይሄ መንፈስ ያገኛችሁ በጌታ በኢየሱስ ስም ያገኛችሁ። ሃሌሉያ። አንድ ቦታ ላይ እንድንቆይ ብንታዘዝ ምንድነው ማድረግ ያለብኝ ብላችሁ ይሄን ነገር በፖይንት መያዝ አለባችሁ። አንድ ቦታ ላይ ጠብቀኝ ሲል እግዚአብሔር ምን እያልክ ጠብቀኝ ነው? እየጸለይክ ማድረግ ያለብን መጸለይ። እንዴት ነበር እነዚህ ሰዎች የጸለዩት? በጣም የሚያስገርም ነው። ባይዘወይ 120 ሰዎች ወደ አንድ ደርብ ውስጥ የእስራኤል ቤቶችን በጣም ሰፋፊ አይደሉም። እኔ ሄጄ አይቼዋለሁኝ። እዛ ውስጥ 120 ሰው ሁሉም ተስማምተው ደስ ብሏቸው ዋው! እኛ አሁን ብንታዘዝ 120 ሰው 10 ቀን ሙሉ አንድ ቤት ውስጥ እንጠብቃለን። የጌታ ጸጋ ይርዳን። ደስ ብሏቸው ነበር የቆዩት። በጣም በታታሪነት ያለማቋረጥ በመጸለይ ውስጥ ነው የቆዩት። እስኪ ያለማቋረጥ በሉ እስኪ። ጳውሎስ ምን አለ? ሳታቋርጡ ምን በሉ አለ? ጸልዩ። እንደ ያለማቋረጥ በአንድ ልብ ሆነው ይተጉ ነበር ይላል። እነዚህ ሐዋርያት 120ዎቹም ወደ ታች ስንወርድ 120 የሚያክሉ ስለሚል ማለት ነው። ሌላኛው ከምዕራፍ 15 ጀምሮ እስከ ምዕራፍ 23 አካባቢ ድረስ እዚህ ላይ ደግሞ እግዚአብሔር በሰጣቸው ነፃነት በመጠቀም ማቲያስን የመረጡበት ክፍል ነው። ይሄ ምዕራፍ 1 ላይ፣ ምዕራፍ 6 ላይ፣ ምዕራፍ 13 ላይ የሰው ምርጫ ተከናውኗል። ታውቃላችሁ። ምዕራፍ 1 ላይ ማቲያስና ዮሴፍ ሁለቱን አቆሙ ይላል አይደል? አሁን የምናየው ክፍል ማለት ነው። ምዕራፍ 6 ላይ ደግሞ ማናማ 7ቱ እነዛ ዲያቆናቶች 7 ሰዎች የተመረጡበት ምረጡና አምጡና እኛ እንጸልይላቸዋለን እጅ እንጭንባቸዋለን ተብሎ ራሱ ህዝቡ ነው የመረጠው። ምዕራፍ 13 ላይ ደግሞ 6 ሆነው እየጸለዩ ሳሉ በርናባስና ሳኦልን ለጠራዋቸው ዓላማ ብሎ ራሱ እግዚአብሔር ልዩ ለሆነ ጉዳይ ልዩ የሆነ ምርጫ፣ ልዩ የሆነ ጉዳይ ሲኖረው እግዚአብሔር ልዩ የሆነ ምሪት ይዞ ይመጣል። አሜን ነው ወይ? እስኪ በደንብ አሜን። በምዕራፍ 1 ላይ በደንብ ልንይዘው የሚገባ እያጠናንም ስለሆነ መጽሐፍ። ስለዚህ ቁጥር 15 ላይ ጴጥሮስ 120 በሚያህሉ በሰዎች ማህበር አብረው በነበሩ በወንድሞች መካከል ተነስቶ
አለ ይላል። ምንድነው እዚህ ጋር ሁለት አይነት ሐሳቦች አሉ። ጴጥሮስ ቸኩሏል፣ መንፈስ ቅዱስን ጠብቅ ነበር እንጂ የተባለው ቤተክርስቲያን አደራጅ አልተባለም የሚሉ ሰዎች አሉ። ነገር ግን ጴጥሮስ በዚህ ሰዓት ላይ መጥቶ ያደረገው ነገር መንፈሳዊ አይደለም ማለት አይቻልም። በሁለት የተከፈለ ግሩፕ ስላለ ማለት ነው። ምክንያቱም በኢየሩሳሌም እስከ ምድር ዳር ድረስ ምስክሮቼ ትሆናላችሁና ኃይል እስክትቀበሉ ድረስ ምን በሉኝ ነው ያለው ኢየሱስ፣ ጠብቁኝ ነው ያለው። ስለዚህ ተነሳና ከ120ዎቹ ንግግር ያደረገው እሱ ነው። ኢየሱስን ለያዙት መሪ ስለሆናቸው ስለ ይሁዳ መንፈስ ቅዱስ እኮ አስቀድሞ በዳዊት አፍ የተናገረው የመጽሐፍ ቅዱስ ቃል ይፈጸም ዘንድ ይገባ ነበረ፣ ከኛ ጋር ተቆጥሮ ነበርና ለዚህ አገልግሎት ታድሎ ነበርና ይህም ሰው በአመጽ ዋጋ መሬት ገዛ፣ በግንባሩም ተደፍቶ ከመካከሉ ተሰንጥቶ አንጀቱ ሁሉ ተዘረገፈ፣ በኢየሩሳሌምም ለሚኖሩ ሁሉ ታወቀ። ስለዚህም ያ መሬት በቋንቋቸው አኬልዳማ ተብሎ ተጠራ፣ እርሱም የደም መሬት ማለት ነው። በመዝሙር መጽሐፍ መኖሪያው ምድረ በዳ ትሆን፣ የሚኖርባትም አይኑር፣ ደግሞም ሹመቱን ሌላ ይውሰዳት ተብሎ ተጽፏል አለ። ዋው! ከባድ ፓርት ነው። የምፈራው ቃል ነው በጣም። ግን መጽሐፍ ካስቀመጠው በቃ አስቀምጦታል። ይሁዳ በሁለት ነገሮች ነው እዚህ ላይ እንግዲህ ሉዝ ያደረገው። ነገር ግን የጴጥሮስን ሐሳብ እናንሳና ጴጥሮስ ምን አለ? ጴጥሮስ አሁን የሚያደርገውን ለማድረግ የተነሳው ከብሉይ ኪዳን መጽሐፍ ነው። በመጽሐፍ የተጻፈውን ነው ያነሳው። የመጀመሪያው ያነሳው በመዝሙር መጽሐፍ መኖሪያው ምድረ በዳ ትሁን፣ የሚኖርባትም አይኑር፣ ደግሞም ሹመቱን ሌላ ይውሰዳት ተብሎ ተጽፏል። ሹመቱ ለሌላ መሰጠት አለበት ይላል። ስለዚህ ቶሎ ብለን መንፈስ ቅዱስ ከመምጣቱ በፊት እንግዲህ ከመውረዱ በፊት ይቺ 12 የምትለዋ ቁጥር is very important መሙላት አለባት ብሎ ተነስቶ ያው ቀዳሚ ነው እንደምታውቁት ጴጥሮስ እንምረጥ አለ። የምርጫ ክራቴሪያውን ሁለት ሰዎች አሟሉ። ታውቃላችሁ አይደል? ስታነቡት ሁለቱ ክራቴሪያ ምንድነው? ኢየሱስ ክርስቶስ በዮሐንስ ጥምቀት ከዛች ደቂቃ ጀምሮ የሚገርም ነው። ከተጠመቀ በኋላ እኮ ብዙዎችን ፒክ ያደረገበት ፓርት ከዛ ጊዜ ጀምሮ አብሮ ነበር ይላል። እንደዛ የሆነ እሱ ብቻ አይደለም፣ በገባበትና በወጣበት ሁሉ አብሮ የነበረ ሲፈለግ ቤተክርስቲያኗ ላቀረበችው ሪኳየርመንት ሁለት ሰዎች ሻርፕ የሆኑ ሰዎች ተገኙ፣ ዮሴፍና ማቲያስ። አሁን ችግር ሆነ። ማቲያስም ኳሊፋይድ ነው፣ ዮሴፍም ኳሊፋይድ ነው። ስለዚህ ምን እናድርግ? እዚህ ጋር ያደረጉት ምንድነው? አንደኛ ብዙ ጸሎት ጸለዩ ይላል አይደል መጽሐፍ ቅዱስ። በብዙ ጸሎት በብዙ ኃላፊነት እግዚአብሔር በሰጣቸው ጥበብ ጌታ የሰጣቸውን ነፃነት ተጠቅመው ነው እነዚህን ሁለት ሰዎች ያቀረቡት። ጸለዩና እንደዚህ ያሉ፣ የሁሉንም ልብ የሁለቱንም ልብ የምታውቅ አንተ እግዚአብሔር፣ ይሁዳ በተዋት ስፍራ ላይ አንዱን ከዚህ አንተ ሹመው። እኛ ጨርሰናል፣ ሁለቱም ኳሊፋይድ ናቸው። ከዚህ በኋላ እኛ አንችልም። ስለዚህ በብሉይ ኪዳን የነበረውን ስርዓት አመጣና እጣ ጣሉባቸው። እጣውም በማቲያስ ላይ ወደቀ። ከ11ዱም ጋር ምን አለ ይላል? ተቆጠረ ይላል። ኢየሱስ ጌታ ነው። ሃሌሉያ! እስኪ በደንብ አሜን። በዚህ ሐሳብ ጨርሳለሁኝ። የመጨረሻውን ሐሳብ ይሁዳና ማቲያስ በሚል ያዙትና የማቲያስና የይሁዳን ክፍተትም ሙላትም ምንድነው? ይሁዳ ምን አይነት ሰውን ያሳያል? በእምነት ያልቆመ ሰው ምሳሌ ነው። አንድ ሁለተኛ ገንዘብ የሚወድ ሰው ምን አይነት ጭካኔ ውስጥ እንደሚገባ የሚያሳይ ሰው ነው። በእምነት ያልቆመ ሰው ታውቃላችሁ፣ በጣም ከባድ ነው አይደል? ምቹ ጊዜ ይጠብቅለት ነበር የሚል ቃል አለ። ኦ ማይ ጋድ! አብሮት እየኖረ ጌታውን ኢየሱስ። ይሄ ይሁዳ በጣም ከባድ የሆነ የገንዘብ ፍቅር ያለበት ሰው ነው። ኢየሱስ ደግሞ በዘመናት መካከል ሲሰብክ የነበረው ሰዎች ከገንዘብ ፍቅር ነፃ እንዲወጡ ነው።
ገንዘብ ጌታ ነው፣ እንደገና ደግሞ ጌታም ጌታ ነው። ስለዚህ ለሁለት ጌቶች መገዛት አይቻልም የሚል ስብከት ሰምቷል። አንዳንድ ጊዜ እናንተ ከምትሰብኩት እናንተ ከምታወሩት ፈጽሞ በተቃራኒው የሆነ ሰው 5 እና 6 ዓመት እናንተ ጋር ቁጭ ብሎ ድንገት የሆነ ቀን እኔ እኮ ማምነው እንደዚህ ነው ቢላችሁ ምን ይሰማችኋል? ዳዊት ላይ ያለው ቃል በጣም ከባድ ነው። ያመንኩት ወዳጄ ነው የሚለው። ምኔ? ያመንኩት ወዳጄ። እሱ ብቻ አይደለም፣ ሁለተኛ የኔን እንጀራዬን የበላ ተረከዙን በኔ ላይ አነሳ። ዋው! ኢየሱስ ይሄን ጠቅሶ ነው የመጽሐፍ ቅዱስ ቃል ባይወለድ ይሻለው ነበር ይላል። በጣም ከባድ። እግዚአብሔር ከዚህ መንፈስ ይጠብቃችሁ። በእውነት እግዚአብሔር ከዚህ መንፈስ እኔንም እናንተንም ይጠብቅ። ሃሌሉያ። ምክንያቱም በዚህ ምክንያት ይሄ ሰው ምንድነው የሆነው? አንደኛ ሕይወቱን አጣል። ቁጥር 18 ላይ ይህም ሰው በአመጽ ዋጋ መሬት ገዛ፣ በግንባሩም ተደፍቶ ከመካከሉ ተሰንጥቆ አንጀቱ ሁሉ ተዘርግፎ። ይሄ እንዴት አይነት አሳፋሪ ክብር ያጣሞት ነው! በጣም ከባድ። ሕይወቱን አጥቷል። ይሁዳ ገንዘብ ለማግኘት ሲል ማሳ ቢገዛም ግን ምን ይሆናል? የተረገመ ነው የሆነው፣ እርጉም ነው የሆነው። ሌላው ይሁዳ ያጣው ምንድነው? የክርስቶስ ሐዋርያ የሚል የክብር ስም አጥቷል። ይሄው ቁጥር 19 ላይ በኢየሩሳሌምም ለሚኖሩ ሁሉ ታወቀ። ስለዚህም ያ መሬት በቋንቋቸው አኬልዳማ ተብሎ ተጠራ። እርሱም የደም መሬት ማለት ነው ይልና በመዝሙር መጽሐፍ ቁጥር 20 ላይ መኖሪያው ምድረ በዳቱን የሚኖርባትም አይኖር፣ ደግሞም ሹመቱን ሌላ ይውሰዳት ተብሎ ተጽፏል። ይሁዳ በድሮ ጓደኞቹ ስሙ ማን ይመስላችኋል? እንዴት ከባድ ነው! ከሃዲ ነው ስሙ። በድሮ ጓደኞቹ አብረውት ባሉ ሰው እነዚህ 11 ጓደኞቹ ስለ ይሁዳ ሲያስቡ ከሃዲ በእምነት ያልቆመ ሰው ምን አይነት ነገር እንደሚጠብቀው የሚያሳይ ነው። ስለዚህ እግዚአብሔር እምነት ይሙላባችሁ በኢየሱስ። ለምታደርጉት ነገር፣ ለምትከተሉት ነገር፣ ለምትኖሩት ነገር ከማንም ጋር ከወዳጆቻችሁ ጋር ሊሆን ይችላል፣ ከቤተ ክርስቲያን ጋር ሊሆን ይችላል፣ ከመሪ ጋር ሊሆን ይችላል፣ ከጌታ ጋር ሊሆን ይችላል። በማንኛውም ነገር የታመናችሁ መሆን አለባችሁ። ኢየሱስ ጌታ። ስለዚህ ያልታመነ ሰው ለሰይጣን ቀዳዳ ያገኛል። ለምን? ክፍተት ስለረ አስገባበት ይላል። ሐሳብ ከፈተለት። ይሄ በጌታ በኢየሱስም በጳውሎስ ቤተክርስቲያን ላይ አይሆንም፣ በአገልጋዮቿ ላይ አይሆንም፣ በወንድሞቻችን ላይ አይሆንም፣ በምእመኗ ላይ አይሆንም። ማቲያስ ሁሉንም መስፈርት አሟልቷል። ልክ እንደ 11ዱ ተቆጥሯል። ነገር ግን ለተልእኮ ሁሉንም ነገር አሟልቶ ብቁ ቢሆንም በአዲስ ኪዳን ግን አንድ ነገር ይጎለዋል። ኢየሱስ ጌታ ነው። አንድ ነገር። አጠገባቸው ያለው ሰው እንደዚህ በሉት፣ እግዚአብሔር በሉት እንድትሰራው ላቀደው ስራ የመንፈስ ስጦታ ማለት በሉት ለምትሰራው ስራ ኃይል መቀበል ማለት ነው በሉት። እግዚአብሔር እንድንሰራው ለፈለገው ነገር ኃይልን መቀበል ማለት ነው። ወይም ደግሞ የመንፈስ ቅዱስን ኃይል መቀበል ማለት እግዚአብሔር በእኛ ሊሰራው ላሰበው። ማቲያስ ብዙ ነበረው፣ ነገር ግን የእግዚአብሔር መንፈስ እስኪያርፍበት ድረስ መጠበቅ መጸለይ ነበረበት። ኳሊፋይድ ቢሆንም እንደ 11ዱ እኩል ምዕራፍ 2ን መጠበቅ ነበረበት። ምን ኃይል? ይሄ ኃይል በአዲስ ኪዳን ለምንሰራው ለተሰጠን ስራ ያንን ለማስፈጸም የሚለቀቅ በጀት ነው። መንፈስ ቅዱስ ኃይል መቀበል ይሆናል። በኢየሱስ በጌታ በኢየሱስ ስም ኃይል መቀበል ይሆናል። ስለዚህ ምዕራፍ 2ን ኳሊፋይድ ሆኖ ለመጠበቅ ምዕራፍ 1 ላይ ያለው የጸሎት ህይወት ያስፈልገናል። በይሁዳ የነበረ ያ ኔጌቲቭ ሐሳብ በእኛ ውስጥ እንዳይኖር ያስፈልጋል። ሰማያዊው አጀንዳ፣ ሰማያዊው መንግስት
ያወራ የነበረውን ነገር ተረድቶ የምድሩን ሐሳብ በሙሉ ጥሎ ወደዛ ሰገነት ገብቶ የሰማይን አጀንዳ ብቻ ለማድረግ ፈቅዶ መጸለይ፣ መጠበቅ በአንድ ልብ በአንድ ሐሳብ ያስፈልግ ነበረ። ያ ባለበት የእግዚአብሔር መንፈስ በኃይል ይወርዳል። ምዕራፍ 2 ከዛ በኋላ ነው የተፈጠረው ማለት ነው፣ ወይም ደግሞ የመጣው። አንድ ጸሎት መጸለይ ይፈልጋለሁኝ ዛሬ በሕይወታችሁ ላይ እግዚአብሔር ይህንን ቃል ፍትፍት አድርጎ እንዲያበላችሁ። እስኪ አሜን። ሁሉ ሰው አንድ የመጽሐፍ ቅዱስ ክፍል ያወጣልኝና በሱ ነው የምጸልየው። ሕዝቅኤል ምዕራፍ 3 እንደዚህ ይላል፣ እርሱም የሰው ልጅ ሆይ ያገኘኸውን ብላ፣ ይህንን መጽሐፍ ምን በል ብላ፣ ሄደህም ለእስራኤል ቤት ተናገር አለኝ። አፌንም ከፈትኩ፣ ጮክ፣ መጽሐፉንም ምን አደረገኝ? አጎረሰኝ። ሃሌሉያ። እርሱም የሰው ልጅ ሆይ አፍህ ይብላ፣ በምሰጥህም በዚህ መጽሐፍ ሆድህን ምን በለው ሙላው አለኝ። እኔም በላኋት፣ በአፌም ውስጥ እንደማር ጣፈጠኝ። ሃሌሉያ። ቁጭ እንዳላችሁ አንድ እጃችሁን ከፍ አድርጉና ይህ መጽሐፍ እንደሚበላ ከዚህ በኋላ የሐዋርያትን ሥራ መጽሐፍ በጌታ በኢየሱስ ክርስቶስም የምታብራሩበት፣ የምትተነትኑበት፣ የምትረዱበት ለተግባር የሚያነሳሳ የእውቀት መንፈስ፣ የእውቀት መዝገብ በእናንተ ውስጥ ዛሬ ይገለጥ። አሁን ይህን መጽሐፍ አጎረሰኝ እንደሚል በኢየሱስም መብላት ይሆንላችሁ፣ በመንፈስ ኃይል መብላት ይሆንላችሁ። በእስጢፋኖስ የነበረ የመጽሐፍ ቅዱስ ትረካ በእናንተ አንደበት ውስጥ በዚህ ትውልድ ላይ በኢየሱስም ይገለጥ። በጳውሎስ ላይ የነበረ፣ በጴጥሮስ ላይ የነበረ የሰውን አፍ ሁሉ የሚያስከፍት የቃል መንፈስ ዛሬ ያገኛችሁ፣ በእናንተ ላይ ይገለጥ። ብሉይ ኪዳንን የሚተረትር፣ አዲስ ኪዳንን የሚተረትር፣ በቃሉ የሚይዝ፣ በቦታውና በስፍራው ለሰው አይነት የሚያወጣ፣ ከመዝገቡ የሚያወጣ ለዚህ የሚሆን ቃል በአፋችሁ አሁን ይግባ። መጽሐፉን አጎረሰኝ እንደማርም ጣፈጠኝ ተብሎ እንደተጻፈ ከዚህ በኋላ ቃሉን ስታነቡ፣ ቃሉን ስታጠኑ እግዚአብሔር በልባችሁ ውስጥ ለብዙዎች የሚተረትረው፣ ለብዙዎች የሚያወጣው መብል በኢየሱስም አሁን ባፋችሁ ላይ ይግባ። መብላት ይሁን በኢየሱስም፣ ማመንዠግ ይሁን በኢየሱስም፣ ማሰላሰል ይሁን በኢየሱስም፣ ሄዶ መናገር ይሁን በኢየሱስም፣ ሄዶ ማጥናት ይሁን በኢየሱስም፣ ሄዶ ማስጠናት ይሁን በኢየሱስም፣ ለብዙዎች መተረክ ይሁን በኢየሱስም። ዛሬ አፋችሁ ይከፈት። ይሄ ሕያው የሆነ ቃል፣ የሰው ልብ ሚነካ ቃል፣ ለሰዎች የመዳን ምክንያት የሚሆን ቃል፣ ሕይወት ያለበት ቃል በኢየሱስም አሁን ባፋችሁ ይግባ።